አራውዲያ ያቺ ኮኮሌ ደወለች። ዶክተር ግን ለሊ ህክምናው ዛሬ ዶክተር ግን ለሊ ህክምናው ዛሬ ተናገርኩ አልሰማልሽ ጎሮማን ዘንድሮ ነው ወይት ልባ እሺ ሌላው ይቀር እስቲ ልቤን ያድምጪው። ምን ነው እሱ ልቤን ታሟል እንዴ? አዎ ታመሚያለሁ። እየቀለድሽ ነው ሮማን? ቆይ እኔ ምን አደረኩኝ? ልቤን ስሚ ስትለኝ ጊዜ ነው። ታዲያስ ስሚው ማለት አራውዲያ ያቺ ኮኮሌ ደወለች። ማናት? ፍቅር ናታ። እሷን ታያትና ንገረኝ ሮማን። ብታነሳላት ነው የሚሻለው፣ በኋላ ደግሞ ሌላ መዘዝ እንዳይመጣ። አይ የለም ሮማን፣ ምን እንዳወቅሽ ሳላውቅ እዚህ ቤት አልወጣም። የፈለገ ነገር ይምጣ። ምን ልናገራሹ? ሄሎ ወይዬ ቤኪ። የት ነሽ እንዴ? ቤኪ ነግሬህ አልነበር እንዴ? ኧረ ከአዴ ጋር። አዎ ከዴቭና ከአዴ ጋር ነው። እና አልጨረስሽም? ወይኔ አምላኬ፣ ቆይ ምን እያደረኩ ነው? አዎ እያወሩ ነው ገና። ምንድን ነው? ቆይ ለምን ማውሸት አስፈለገ ማለት? ሰላም እንዴት ናችሁ? የአደይ ድራማ ተከታታዮች ሁሉ ሰላም፣ እኔ ጋር ሰላም ነው ማለት ነው። እንዴት ነው? አቤት የአደይ ድራማ እኛን ውዝግብ ግብ ወዘገብ ነው እንዴት ነው እንደሚባለው ማለት ነው። ልክ እንደዛ ሊሆን ነው። አሁን ዶክተሩ አደይ ማፍቀድ ጀምሯል ማለት ነው። በጣም ነው የሚወዳት የሚያፈቅራት። እርጋታዋ፣ ለሰው ማሰቧ፣ መጨነቋ፣ ከሰው ለሷ ማሰባትታል ለሌላ ሰው ማሰቧ እያለ እንግዲህ ልብ ውስጥ ገብታለች ማለት ነው። ሊሊ ደግሞ እየዋሸች ነው። እሱ ያው እሷ ሌላ አፍቅሯ ስላለች ብዙም ልነግረው አትፈልግም ያመማትን ነገር ሁሉንም ማለት ነው። ባቡሬና ዴቭ ተቀምጠው እንግዲህ እና አደይን እንትን እያሉ ነው። መዋሸት ፈለገች። ለምን እየዋሹ ነው? የት እየሄዱ ነው? ምን እየሰሩ ነው? እያሉ ነው እንግዲህ በጣም ተወዘጋግበዋል። የአደይ እህት ዴቭን አፍቅረው ልሞት ነው ድምፁን ልስማው ብላ ደወለች። ጠያየቀችና ቶሎ ዘጋብኝ ለምንድን ነው የሚያመነጫጭቀኝ እያለች ነበረ። በጣም ተጨንቃለች። በጣም እህቷን እንኳ አውሪያት ብትላት እምቢ አለች። እናትየዋ አውሪያት እህትሽን ምንድን ነው ችግርሽ ብትባል በፍጹም ልታወራት አልቻለችም። ቤዛ እንግዲህ በመኪና ገጨኸኝ ብላ ሆነ ብላ ገብታ ተወንድሟ ጋር ተመካክራ ገጨኸኝ ብላ ገብታ ተዶክተሩ ፍቅር ያዛት። እሷ እንኳ ፍቅር እንኳ የሚይዛት አይመስለኝም። ነገር ግን ሆስፒታሉ የራሴ ነው፣ ሰዎቹ ቀጥሬያቸው ነው፣ የራሴ ነው፣ መኪናው የራሴ ነው፣ ቤቱ የራሴ ነው፣ ሁሉ ነገር የራሴ ነው ስላላት እኔ በቃ ፍቅር ገብቶልኛል ከዶክተሩ እያለች ነው። እሱ ደግሞ ከአደይ እንግዲህ አይታችኋል። በጣም ፍቅር ድብን አድርጎ ይዞታል ከአደይ ማለት ነው። አደይና ቤዛ ሲገናኙ ምን እንደሚደራረጉ እንግዲህ ታውቃላችሁ። አደይ ግዴታ መተው አለባት። በቃ ዴቭን መተው አለባት ለእህቷ ስትል። ነገር ግን እህቷ ደግሞ ዴቭን አታገበው። እሱ ደግሞ ሊያገባት አይፈልግም በፍጹም። ሊያትም አይፈልግም አይደለም ሊያገባት። እንግዲህ እዚህ መካከል ላይ የምትጠቀመው ፍቅር ናት። ዴቭና አደይ ከተለያዩ ያችም አታገባትም፣ በፍጹም አያገባትም እህቷን ማለት ነው። ስለዚህ ግዴታ ፍቅር እንደምንም ብላ በሆነ ነገር እያስፈራራች ወይም ደግሞ አስክራ አብረን ተኝተናል አድርገናል፣ ስለዚህ ለእናቴ እናገራለሁ ካለች በቃ ያን ጊዜ ሊያገባት ይችላል። ነገር ግን ፍቅር አይሰጣትም፣ ግን ሊጋቡ ይችላሉ። እሷ ስለምትወደው እሷ ለራሷ ለማድረግ ስለምትፈልግ እርግጠኛ ነኝ ለራሷ ታደርገዋለች ዴቭን ማለት ነው። እንግዲህ በጣም የሆነ ውስጡ የተወዛገበ ነገር አለው። ግን እኛ የአደይ ተመልካቾች ወይም ደግሞ የአደይ ሰራተኛዋ ተመልካቾች በጣም የምንፈልገው አደይና ዴቭ ተጋብተው አብረው እንዲኖሩ ነበረ። አብረው ፍቅር ጀምረው እንዴት እንደሚወዳት
ተምሳሌት ለሁሉም ተምሳሌት ይሆናሉ፣ የሁሉ ምሳሌ ይሆናሉ ብለን ነበር የጠበቅነው። ነገር ግን አሁን ደግሞ እንደገና አወዘጋግበውታል። ማለቴ እንዲፈጸም ስለማይፈልጉ ማለቴ የአደፍና የአደይ ጉዳይ እንዲቋጭ ስላልፈለጉ መልሰው ሌላው ዝግብ ፈጥረዋል። ባቡሬ በጣም ተናዷል። በሊሊ በጣም ተናዷል። እሷ እንደዚህ የምታደርግበት ምክንያት እሱ ሌላ ሴት ይወዳል፣ ሌላ ሴት ያፈቅራል፣ ሌላ ሴት አለች ብሏል፣ ሌላ ሴት ላገባ ነው ብሏል፣ ሌላ ሴት አፈቅራለሁ ብሏል። ስለዚህ እኔ ለሱ ችግሬን ነግሬ እንዲያስብና ያችን ሴቷን እንዲተዋት አልፈልግም ነው የምትለው ሊሊ ማለት ነው። እንግዲህ እሱ መጀመሪያውም ሆነ አሁንም ሆነ እኔ ማንም የለኝም፣ አንቺ ነሽ፣ እወድሻለሁ፣ እወዳታለሁ፣ አፈቅራታለሁ እያልኩ ማውራሽ አንቺን ራስሽን ነው ብሎ ግልጹን ቢነግራት እሷም ደግሞ የሆነችውን ነገር ግልጹን ትነግረው ነበረ። አሁን ግን ዋሽተዋለች። ተዴቭ ጋር እሱ ቆሞ እሷ ደግሞ ዴቭ እና አደይ እያወሩ ነው እያለች እየዋሸችው ነው። በጣም ተናዷል። ይህን ደግሞ መልሶ ሲነግረው ለዴቭ ዴቭም እንደዛው በጣም ነው የሚናደደው ከሚባለው በላይ እና እኔ ይህን ሁሉ መስዋዕት ሲከፍል እሷ ለምንድን ነው ለእኔ ግማሽ እንኳን እማትከፍልልኝ? ግማሽ እንኳን እማትፈልገኝ እማታስብልኝ? እንገናኝ ስላት ስንገናኝ ደቂቃ ተቆይና ታልሄዱ ትላለች። ችግርሽ ምንድን ነው? ትወጅኛለሽ አትወጅኝም? የሚለውን ሀሳብ እንግዲህ ይዞ ሊመጣ ይችላል ዴቭ ማለት ነው። እንግዲህ ቤዛ ፍቅር ይዞኛል ብላለች ከዶክተሩ። አሁን እዛ ዶክመንት አለኝ የሆስፒታል የተማርሁበት የፋርማሲ ነው እንጂ ምን ሆስፒታል ፋርማሲ የተማርሁበት፣ ስለዚህ እሱ እዛ ሊቀጥረኝ ይችላል ብላ ወረቀቷን ይዛ ሄዳለች። አበበና እንግዲህ ሚስቱ ደግሞ በጣም ነው የሚጠሏት ማለት ነው። ቤት ውስጥ ስመጣ እኛ ቤቱን አከራይተሽናል እንጂ ላንቺ አይደለም የተከራየ ነው፣ ስለዚህ ማንም ቤታችን ሊመጣና ሊመላለስ አይችልም፣ አንቺም ብትሆኝ ያለሽን እቃ በሙሉ ይዘሽ ውጭ እያለ ነበረ አበበ ማለት ነው። እዚህ ጋር ትክክል ነው። ቤቷን ታከራየች፣ እሷን መኖሪያ ከሌላት ማከራየት የለባትም። ታከራየች ደግሞ ሰው ቤት ምን ልትሰራ ትገባለች? የፈለገው ተአምር ቢመጣ ማለት ነው። አከራይታለች፣ ብሯን ቀድማ በልታለች። ስለዚህ እዛ ቤት ሁለተኛ መምጣት የለባትም። ዳይመንድና ኪንጎ እንግዲህ ኪንጎ ስራ አግኝቷል። እጅ አመላለበት አሉ። እንደው ጓደኛዬን ወይም ደግሞ ዘመዴን ወይም ደግሞ ማቃቸው ሰዎች ናቸው እንዲያስከፋብኝ እያለች ነው እንግዲህ እናትየዋ። እሱ እንግዲህ ታማኝ ነው አይደለም የሚለውን ሄዶ እናያለን እዛ ማለት ነው። እንግዲህ እናትየዋ በጣም ከሁሉም በላይ እሷ ናት። እንግዲህ እናት እሷ ናት በቤት ውስጥ ያለችው ሁሉንም እንደ አመሉ እንደ ጸባው እያረገች የምትቆጣውንም እየተቆጣች እንግዲህ እቤት ውስጥ ይዛቸዋለች ማለት ነው። የፍቅር እናት ቤዛ እንግዲህ በጣም እንግዲህ ምናልባት ልቤ ስንጥቅ ብሏል ብላለች። አይኖቼ ጓጉተዋል ብላለች። አይኖቿ በእርግጥ ያስታውቃሉ እንደወደደችው፣ ያው ገንዘብም አለኝ ስላለ እርጋታው እያለች ነበረ። እሱ አደይን እርጋታዋ ለዘመድ ማሰቧ ለጓደኛው ማሰቧ እያለ እንደሚያወራው ሁሉ እሷ ደግሞ እርጋታው ታታሪነቱ በዚህ በልጅነቱ ይህን ያህል መስዋዕት መክፈሉ እያለች ነበረ እና በጣም ወድጀዋለሁ እያለች ነው። ነገር ግን ብራቸውን ተቀብለው ሄደዋል። አሁን ወንድምና እህት ማለት ነው። የሚፈልጉትን ብር ስለነበረ መኪና ውስጥ ህጅና ግቢ እኔ እመጣለሁኝ ከዛ እኔ እንደው ህንቡ ዘራ ፍላለሁ አለ። እውነትም ሄደ። ወይኔ አሹ ፍቅሩን አይናገር አይጋገር ልቤ እንዲያሹ ይላል። ልቤ ታሟል ታመመ እንደ ልብህ ምን ሆነ ትርታው እያለች እያሾፈችበት ነው። በደንብ ታውቃለች እንደሚወዳት እንደሚያፈቅራት። እሷ ግን እንትን ማለት አትችልም። እኔ ወንድሜ ነህ በቃ ለእኔ ፍቅርህን እንዲገልጽልኝ አልፈልግም። እኔ እናንተ ብዙ የሚያመሳስሉን ነገሮች አሉ። እኔ አንተን ብለህ መጥተሃል። ስለዚህ እኔ አንተ ጋር ፍቅር ሊጀምር አልችልም። እኔ ማለት ብዙ ነገር መስዋዕትነትን ከፍለልኛል።
አሁንም ደግሞ አንተ ለኔ እኔ ለአንተ ማንም የለንም፣ ስለዚህ እባክህ እያለችው ነበር። እሱ ደግሞ ወይኔ ዘንድሮ ልሞት ነው